አታሳያት። ቆይ ትንሽ እንኳን አታሳዝንሽ? ምን ትመስላለች? ቆረቆንዳ ምን ትመስላለች? እናቴ ልጄ ደህና አይደለሽም እንዴ? ይቅርታ አለሽ? ቆይ ምንድን ነው የሆንሽው? እኔ እናትሽ ልዘርቃለሽ። ምን አየብኝ ልጄ? ምን ሆንሽብኝ? የኔ ልጅ ማንን እቆጣለሁ? የኔ ልጅ ፈጣሪ ሲፈጥርሽ አንቺን ለእኔ አጋር አድርጎ ነው የፈጠረሽ። ያንን ደግሞ በሙሉ ልብ ያምናለሁ። ይህንን ቀለበት እጅሽ ላይ እንዳደርግልሽ ፍቀጅልኝና የፈጣሪን ፍላጎት እናሳካ። በቃ ዝም ብላ አግባኝ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ በማህላ ተዋህደው ቃል ኪዳናጸኑ። በጣም ትልቅ ችግር ተፈጥሯል። የምን አባ ችግር? አልማዝ አዲስ አበባ ውስጥ ያለችው አለቃ አልማዝ በእኛ ምክንያት የምትወደው ልጇን አጣለች። ምናልባት በዛ ንዴት እኛን ለመበቀል ወደ ሰላም ጋር እየሄደች ያለ ይመስለኛል። የሚያሳዝን መጨረሻ፣ ለመገመት የሚያዳግት፣ ለመወሰን የሚያስቸግር አሳዛኝ መጨረሻ ተፈጠረ። አቶ በኃይሉ የክፋቱን ጥግ ኃይለኝነቱን ብዛት አሳይቷል። እህቱ ላይ ርህራሄ የሌለው ከባድ ውሳኔ ወስኗል። አልማዝን ገለሻታል በማለት ሰላምን ከባድ ስትረስ ውስጥ አስገብቷታል። ንብረትሽን አንድ ባንድ አንቺን ቀብሬ አፈር ውስጥ አስገብቼ እወርሳለሁ ያለው አቶ በኃይሉ ሳይሳካለት ሲቀር በአቋራጭ አሁን ደግሞ በአልማዝ መጥቶበታል። አልማዝ ደግሞ የሚያሳዝነው ነገር በአቶ በኃይሉ ምክንያት የገዛ ልጇን አታለች። ለበቀል ወደ አዲስ አበባ ገስግሳ እንደመጣች ሰምተዋል። ሁሉም ነገር ድብልቅልቁ ሊወጣ ነው። ቃል የዳግምና የብሌንን ቀለበት አፈርሳለሁ ስትል ራሷ ቆሽቷ ፍርስርስ ብሎ ወደ ቤት ተመልሳለች። ሰላም ራሷን ስታወደቀች። በምን ወደቀች? ወይዘሮ ሀረግ ህይወቷን ታደገቻት። እጅግ አንዳንድ ጊዜ ሰው መድኃኒቱ ሰው ነው ይባላል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አቶ በኃይሉ ወይዘሮ ሰላምን አልማዝን ገለሻታል፣ የኛ ጻዲቅ፣ እኔ ወንድምሽ ገበናሽን ሸፍኝ ዝም ባልኩኝ አንቺ ግን በማለት እንግዲህ ሲያስፈራራትም አይተናል። ወይዘሮ ሰላምም እንግዲህ ወይዘሮ ሀረግ እንደሞተች አታውቅም። እሷ እንደሞተች ነው የምታውቀው። ቃል ሳሚ በኃይሉ ነው እሷ በህይወት መኖር የሚያውቁት። ዳግምም ጥርጣሬ ውስጥ ነበረ። የሆነ ቀን የሆነ ጊዜ አግኝቷት አልማዝ አይደለችም ወይ በማለት ሲከታተላትም እንደተሰወረችበት እናስታውሳለን። አሁን ግን ቀን ጠብቆ እቅዱ ሲከሽፍበት የወይዘሮ አልማዝን ኬዝ ሊጠቀምበት ቀን በቀን የገቢ ምንጯ እየነጠቀ በዛ እያስፈራራ ህይወቷን ሊነጥቃት ያቀደው አቶ በኃይሉ ይህ ጉዳይ ተሳካለት ወይ ወይስ ከሸፈበት ወይ? አጠምዳለሁ ብሎ ራሱ ተጠምዷል። ወይዘሮ አልማዝ እሷ ራሱ እያኮበኮበች መታለታለች። ሰላም ህሌናዋ ሊጸዳ፣ ጭንቀቷ ሊቀል፣ ጸጸቷ ሊጠፋ፣ በደስታ ሊቀየር ጫፍ ደርሷል። ሀረግ የቃልን እናትነት ታረጋግጣለች። ወይዘሮ አልማዝ ደግሞ የእሷ ልጅ ነሽ ብለኝ ሂድ ብለው የላኩኝ እነሱ ናቸው። ከስንት ጊዜ በኋላ እንደሞትኩ የሚያስመሰሉት ብር ከፍለውኝ ነው። በእርግጥ ወንጀለኛ ነኝ። አሁን ግን የልጄን ደም ለመበቀል ነው የመጣሁት። ልጄን በሱ ምክንያት አጥቻለሁ በማለት ሁሉን ነገር ድብልቅልቁ ልታወጣው ነው። እንዴት አገኛችሁት? አንዳንድ ጊዜ ሰው የዘራው ነው የሚያጭደው። ያቺ አልማዝ ተብዬዋም ገንዘብ ተከፈለኝ ብላ ወይዘሮ ሰላም ላይ እንዴት ስትጫወትበት እንደሆነ አይተናል። ብሌንንም እናትሽ ነይ ብላ ልትወስዳት እንደነበር አይተናል። እና አንዳንድ ጊዜ እዛ እጅ ላይ በዛ ጫማ ላይ ስንሆን ህመሙ በደንብ መርክዞ ይታየናል። እና ወይዘሮ አልማዝ እንግዲህ የአቶ በኃይሉ ተላላኪ ሲል እንደሰማ ነው በእኛ ምክንያት አንድ ልጇን አታለች። እሱም ለበቀልና
እያንዳንዱን ዋጋ ልታስከፍለን ወደ አዲስ አበባ መታለች። ይህ ማለት ሰላምን አግኝታ እውነቱን አፍረጥርጣ ተናግራ አንተንም ለማሳሰር ብሎታል። በኃይሉ አጠምዳለሁ ብሎ ተጠምዷል። እወጋለሁ ብሎ ተወግቷል። እቀብራለሁ ብሎ ሊቀበር ጉድጓዱ እየተቆፈረለት ነው። ቃል የዳግምንና የብሌንን ቀለበት አፈርሳለሁ ስትል ደስታሽ ደስታችን ነው አይደለ? የኔ ደስታ ያስደስትሻል። ስለምታዝኒልኝ፣ ስለምታከብሪኝ፣ ስለምትወጂ ነው አይደለ? እማይሆን ህይወት ውስጥ አትግባ፣ ደስታ የሌለው ዓለም ውስጥ አትቀላቀል የምትይኝ የኔ ደስታ ካስደሰተሽ ይኸው የኔ ደስታ ብሌን ናት፣ የኔ ዓለም ብሌን ናት፣ የኔ ንግስት ብሌን ናት። ያው ጋብዤሻለሁ በደስታዬ ቀን በማለት እንግዲህ የመጣችበት ጉዳይ ባዶ እኛን ለማለያየት የተፈጠረ ተንኮል እንጂ ለኔ ያዝነሽልኝ አይደለም። የኔ ደስታዬ ብሌን ናት፣ ዓለሜ ብሌን ናት፣ ሁሉ ነገሬ ብሌን ናት። እሷን ትቼ አንቺ ጋር እንድመጣ፣ እሷን ክጄ አንቺ ጋር እንድሆን፣ እናቴን ልቧን ሰብሬ አንቺ ጋር እንድጠጋ፣ እናቴ አመጣ ከወለደችኝ እናቴ አንቺን ላስበልጥ መስሎ ከታየሽ የእውነትም አስተሳሰብሽ ባዶ፣ አይምሮሽ ጠባብ ነው። ያው የደስታዬ ቀን ስለታደምሽ አመሰግናለሁ በማለት ቀለበቱን ለብሌን አድርጎላታል። ወይዘሮ ገነትም ከልጄ ጋር ልታጣላኝ ነው እያለች እንግዲህ በጭንቀት ነበረች። አሁን ግን ልቧ ታብሷል። እኔ ለአንቺ ብዬ እናቴን አልከዳም፣ ፍቅሬን አልነቅፍም። አውቃለሁ አንድ ድንጋይ 3-4 ጊዜ መጥቶኛል፣ ያውም እንዳንቺ የተወረወረው ድንጋይ። አሁን ግን በመልካሟ በልበቀናዋ በብሌን ድንጋዩ ተነስቶልኛል። አንቺን ከእናቴ ጋር፣ አንቺን ከልቤ ንግስት ከብሌን ጋር ላወዳድርሽም፣ የኔ ምርጫዎች እነሱ ናቸው በማለት ብሌን ላይ ቀለበቱን ሲያስርላት ቃል እርር ድብን ቆሽቷ እርር ብሏል። እንዴት አገኛችሁት? እያንዳንዱን ቀን ጠብቆ የሚመልስ አለ። በጣም የሚያሳዝነው ነገር ወይዘሮ ሰላም በኃይሉ በተናገራት ነገር ራሷን ስታወድቃለች። ይህ ማለት ነፍሰ ገዳይ ነሽ፣ አሳልፌ እሰጥሻለሁ፣ ለህግ እናገርብሻለሁ ይላል። አቶ በኃይሉ በቃል በኩል ሳይሳካለት ሲቀር በዙሪያ ጥምጥም መጥቶ ወጥመድ አጥምዶላት ነበረ። ሜቢ የዋህነቱ አምላክ፣ የመልካምነቱ አምላክ፣ የልበቀናነቱ አምላክ ወይዘሮ ሰላም እውነቱ ሊወጣ በዚህ የቃል እናት ልጄ ናት ብላ መምጣቷ፣ በዚህ ደግሞ ወይዘሮ አልማዝ አልሞትኩም ብላ ከች ልትል ሰዓታትና ቀናትን እየቆጠረች ነው። እንዴት አገኛችሁት? የጠበቀ የታገሰ ከሚስቱ ይወለዳል፣ የታመነ ውለታው ብዙ ይከፈለዋል ይባላል እና አንዳንድ ጊዜ ብሌን ብዙ ነገር ፈተና ቢበዛባት፣ ብዙ እንቅፋት ቢበዛባት፣ ከዛ ቤት ውጭ ከሰላም ራቂ እየተባለ መንገድና እንቅፋት ቢደረግባት፣ በጊዜ ሂደት ግን እናቷ ሆና ልታገኛት ነች። ሴትዮ ለምንድን ነው ከእሷ ጨክኜ መራቅ፣ እሷን ትቼ መሄድ ያቃተኝ እያለች ራሷን ስጠይቅ የነበረችው በስተመጨረሻ እናትሽ ይቻት ብላ እውነቱ ሊወጣ ጫፍ ደርሷል። ውድና የተከበራችሁ ቤተሰቦቼ ከዚህ ክፍል ከዚህ ምዕራፍ ምን ተማራችሁ? ምን አተረፋችሁ? ለታመነ ለታገሰ እውነት ቀን ጠብቃ እንደምከፍለው፣ ሀቅ ቀን ጠብቃ ብድር እንደምትመልስ፣ ሐሰተኞች ወንጀለኞች የጊዜ ጉዳይ ነው እንጂ እጃቸውን እንደሚያገኙ እኔ ብዙ ነገር ነው ያተረፍኩበት። ቃልም በነ ዳግም ቀለበት ቆሽቶ አደረ ብላ ራሷን ስታወደቀች